መጻፍ ይችላሉ። ቀጣይ ፋኖ ይችላሉ። ግን ጥያቄ በመረጃ ይጠይቃል። ካርዱ ጋይስ ኮፒሊንግ ካርዱ ቤት ነው ጋይስ የኔ ቤተሰቦች ኮፒሊንግ ያደርጋችሁ እንደምን ነው የሚያፈላኝ እንደዚህ አይነት ጥያቄ በመረጃ ከሆነ ሪል ይጠይቀኝ። ምን አስፈራሽ አንቺ? እኔ አግኝቼውም አይቼውም ማራቅ ሰውዬ በእኔ ጥላቻ ታውሯል። ሰው ዝም ብሎ ነው የሚያወራው። የጃጓ አስወጡ ጋር ስለሆንን የመጀመሪያው ነገር በመግባባት ውስጥ ማውራት እንችላለን። ነገሮች እንዲጠሩ ወደ መፍትሄ እንዲመጡ ፍትህ እንዲገኝ እናቶችን መጨነቅ የለባቸውም እንዳይጨነቁ ነው እዚህ ቦታ ላይ የተቀመጥነው። ላለፉት 3 ወራትም ደግሞ መብረቁም ጃጓርም ብዙ ሰዎችም ተሳትፎ እያደረጉ ነገሩ እዚህ ጋር እንዲደርስ እነ መሲ ብርጅስቶንም ሌሎችም ግን አሁንም በመከባበር ውስጥ እናውራ። ለምሳሌ ጃጓር ከመጀመሪያ ጀምሮ ስለ ጉዳዮቹ የሚያውቃቸው ነገሮች አሉ። ስለዚህ ረጋ ብላችሁ መጠያየቅ ይቻላል። ሁላችንም ትላልቅ ሰዎች ነን። በየፊናችን ቤተሰብ አስተዳዳሪ የምለምንሽ ቀስ ብለን እንነጋገር። እሺ ግን እሱ እንዳይጠይቀኝ ስለለመሰለ እኔ ሪል የሚጠይቅ ሰውና ይሄ አሉባልታ የሚጠይቅ ሰው ላዩልኝ። አሁን እኔ አንድ ጥያቄ ልጠይቃችሁ። ይቅርታ ቅልቦች ወንድሜ ይቅር በለኝ። አንዴ ይቅር በለኝ። አስካሽ ሶስማ እኔ እንደዚህ ማውራት አልችልም። እኔ አልችልም። እኔ ትንሽ አውርቼ ያወራሁትን ምረሳ ሰው ነኝ። እኔ አልችልም። ሺ ሶ ስማርት በጣም አይደል? እሺ ለምን ለኔ አልነገረም? እኔ አሁን ማውራውን አሁን ነው ምረሳው። እኔን አልጠራኸኝም። እንግዲህ እግዚአብሔር ጋር ካላየው ለምን እኔ ማርያምን አሁን እዚህ ጋር አውርቼ እኔ መልሰህ ብትጠይቀኝ እኔ ለምን ለእኔ ሳትነግሩኝ? ለምን ኦልሬዲ ፎቷ ከታወቀ ዱባይ ላይ ፀጉር ቤት እንዳላት እኔ እንደማስተዋውቅላት ከታወቀ ለምን ለእኔ ሳትጠይቁኝ? ለምን ሳትጠሩኝና ሳትጠይቁኝ? ወይ ደግሞ ለምን እኔ ሳትነግሩኝ? ይሄንን መልስ እፈልጋለሁ። ኦኬ እኔ ልመልስላት ስለሆነ ጠየቃችሁ መብረቁ አንድ እኔ ልመልስላት ኦገስት 13 መሰለኝ ከኔ ጋር ያወራ ነው ፋሲካ እና ደግሞ እኔ ፋሲካን ለመጀመሪያ ጊዜ የደወልኩላት ፋሲካ ለዚች ሴትዮ ለዚች ለጭራቋ ማስታወቂያ ትስራ፣ ስለ ፀጉር ቤት ምን ትስራ የማውቀው ነገር የለም። ፋሲካ እኮ እኔ የደወልኩላት በነገራችን ላይ ለፋሲካ የደወልኩላት ናቲ ብር ለፋሲካ ቶሎ አስገብቻለሁ ሲል ኦኬ አንተ እስኪ ለፋሲካ ደውላት ለፋሲካ የደወልኩላት እኔ ገባ። እንደዛ ከሆነ መልሴን አግኝቻለሁ። መብረቁ ስለሷ ሁሉንም ነገር ስለሚያውቅ ምናልባት ማስታወቂያ እንደሰራሁላት ካወቀ አናውቅም ነበረ። ውሺ እንደዛማ ቢሆን ቀጥታ ማንችል እኔ እንደውም ሞሪ ቢሆን የመትረፍ ቻንስ ትንሽ ይኖረኝ ነበር። ታውቂያለሽ ያው ልክ መብረቁ የፀጉር ቤቶቿ ልጆች ይሄንን ላይቭ እየተከታተሉት ወስዳ ላይቡን ጭራቋ ለእነሱ ምን ብላ ታሳያቸዋለች? ይህንን ቲክታክ ላይ እነዚህን ሰዎች እነ መብረቁንም እኛንም ካያችሁ እንዳትደነጋገሩ የሀሰት ወሬ ነው ብላ ግን እዛ ለፀጉር ቤቶቹ ልጆች እንዳሳዩት የፀጉር ቤቶቹ ልጆች መጥተው ሲናገሩ ነበረ። አይተውታል። እነሱ መናገር ይችሉ ነበር። ለምሳሌ ለፋሲካ ብለው መናገር ይችሉ ነበረ። እኔ በበኩሌ ግን እቺ ሴትዮ 57 ሚሊዮን ሰርቃለች። 57 ሚሊዮን ሰርቃለች። ስለ 57 ሚሊዮን እና ሚሊዮን ብቻ ነው የማውቀው። ከዛ በተረፈ ማን ማስታወቂያ ስራላት ማን ምን የሚያደርግ የማውቀው ነገር የለም። 57 ሚሊዮኑ ስለተነገረን አወቅን፣ ያልተነገረኝን ደግሞ አላውቅም። ስለዚህ እኔ ስለ 57 ሚሊዮን ስለሰረቀችው ኢትዮጵያ ውስጥ ዘርፋ እዚህ ስለተደበቀችው ስለ እሷ ነበረ የማውቀው። ከዛ በኋላ ፋሲካ ቪዲዮ እንደሰራችላት ያንን ሁሉ ማስታወቂያ ስትሰራላት የነበረችው ለከ ለዚህ ጭራቋ ሴትዮ ነው። ከዛ በኋላ ነው ያወቅነው። አሁን በቅርብ ነው። አንቺም ማስታወቂያ እንኳን 57 ሚሊዮን የመብላቷ ይቅርና መልአክ ነው የምትመስለው ሲያዩት። ይገርማል። እኔም የጠየኳቸው ለዚህ ነው። እኔን ማግኘት በጣም ቀላል ነበረ ብታውቁ ኖሮ። ግን እሷ መሆኗን ካላወቃችሁ ምንም ጥያቄ ተመልሷል። አመሰግናለሁ። ጥያቄ ካላችሁ ጠይቁኝና እኔ ወደ ስራ ይሄዳል።
ባሲ የኔ ጥያቄ እንደገባሽ መብረቁ አንድ ነገር ሲልሽ ነበር እና ዱባይ እንዳለች እንጠረጥራለን የሚል ነገር መብረቁ ሲናገር ነበረ። በዚህ ጉዳይ ላይ እየተሰራበት እንዳለ ደግሞ እኔ ያውቃለሁ እና ምናልባት ሰዎቹ ሳይደግሙ የአንቺ ከዱባይ ማውጣቷ ማረጋገጫ ነው። እሱ ማረጋገጫ ልመልስልህ። እኔ ሄጄ ከስሻታለሁ ኦልሬዲ ማለት ነው። ኮምፕሌን አቅርቤያለሁ በደረሰኝ ማለት ነው። እና ሂጂ እንደውል ይሰማል፣ ድምፅ ይሰማል። ሂጂ አዲስ ነገር ሲኖር እንትን ስትል እንደውልልሻለን አሉ። ሀገር ውስጥ ብትሆን አንድ ሰው ላይ ኮምፕሌን ቀርቦ በማግስቱ ነው የሚደወልላት። እቺ ሴት ስልኳ እንደማይሰራ አወቁ፣ ፋሚሏ ላይ አዩ። ከዛ በኋላ ግን ምንም ያሉኝ ነገር የለም። ይኸው እስከዛሬ እየጠበቋቸው ማንም የደወለልኝ የለም ከፖሊስ ስቴሽን ማለት ነው። ስለዚ ሀገር ወታለች ማለት ነው። ስልኳ ባለመስራቱ ነው ሀገር ውስጥ የለችም የሚለው እንደምዳሜ ያገኘሽው? ምናልባት ሆኖ ሀገር ውስጥ ብትኖርማ እስከዛሬ ትጠራለች። እኔ የምጠራ ነበር። ኮምፕሌን አቅርቤባታል። ትጠራለች፣ እጠራለሁ። የምጠይቃት ነገር ካለ ለመሲህት ናት። እኔ አሁን ሴትዮዋን አሽትቻ አላውቃት እንደዚህ መሆኗ ምን አላውቅ። እኔ እኮ የትልቅ ካምፓኒ ባለቤት ካምፓኒውን ለማየት የመጣው ሰው እና ሰዎቹ በህጋዊ መንገድ እንዲወጡ ለማድረግ የመጣው ሰው ነኝ እንጂ የዚህ ባዝንኪ እኔ ምን አውቅ? ማን ያውቅ? እኔ ለህይወቴ አልሰጋም እንዲ ህይወቴ ከዚህ ዜሮ እስኪገባ ድረስ ኢቨን ያላችሁበት ካናዳ እንኳን ብሄድ ካናዳ የት ይቀርልኛል? ኢንተርፖል አለ አይደል እንዴ? ካናዳ ላይ የትም ዓለም ላይ ብትሄዱ እኮ አለ ኢንተርፖል። የት ሊቀርልኝ ነው? እኔ የት ልደበቅ? ይህን ሁሉ ታዋቂ ሰው በጭፍን ጥላቻ ሰው እኔ በምን አውቃለሁ? በምን አውቃታለሁ? ሴት አሽትች ብዬ አላውቃት ሴትዮ እንዴት አውቃለሁ? በቃ አውሩ ብያቸው ከመሲ ጋር አውሩ፣ ጨርሱ፣ አለቀ በቃ። እኔ እዛ ምንድነው ዋተር ፓርክ ነው ይሄ ትልቅዬ ውሃ ዜሮ ግራቪቲ የሚባል ዱባይ እዛ ለልደቴ ዋዜ ነው። እዛ ሄደ ነፍሴንም አለ ትዝም አላለኝ። ከዳከት ምን ትዝም አለ። ይሄ ሁሉ ጉድ እንደሚመጣብኝ እኔ ባቂ የት ልደበቅ ነው? ይሄ ሁሉ ዓለም የሚያውቀኝ ሰውዬ እኔ የት ነው ልደበቅ? ከእሷ ጋር ወንብጄ ውስጥ ግን እኔ ከዛ በኋላ አልደወሉልኝም። እኔ መሄድ እንዳለብኝ አላውቅም። ተመልሰሽ ነው ያላሉ። አስፈላጊ ከሆነ ግን ነገ ጠዋት ደግሜ ሄዳለሁ። ችግር የለም አስፈላጊ ከሆነ። ሌላ ጥያቄ አላችሁ? መብረቁ ለእኔ ጥያቄ አለክ? ቅልቦች መሲ ተስፍሽ ከሌላችሁ ለወጣ ነው ስራ ብትሄድ ይሻላል። ምክንያቱም አንዳንድ ነገሮቿ ትክክለኛ መልስ አትሰጥም። 46,000 ብር ተበላው ብላ የውሸት አሁን ደግሞ ልጅቷ ላይ ፋሲካ ላይ ሲጠመጥም ሰውዬ እሷና ሚኪ ነው ያስበሉት። ቪዲዮ ደግሞ ሰጨመራት። ይህ ሰው እያያችሁ የክፋቱ ክፋት የሚዘገናቸው 46,000 አይደለም 46 ብር የተበላች አትመስል። ክፋቱን ይሁት ዚህ ሰው ላይ ወጣ የምትናገራቸው ነገሮች ልክ እንደተበላ ሰው ጨዋ ትጫወታለች። ጃፋር ክፋቱ ጃፋር የፋሲካ በመረጃ ነው ያላት፣ ደረሰኞችም አሏት። እሷ ምንድን ነው እያለች ያለችው? እኔ የግል የራሴ ገንዘብ ነው የዚህ ሰውዬ ክፋት ይሁት በራሴ ጥፋት አይሞጣ የአፉ ክፋት ብሏል። ምንም የምናአጠ የአፉ ክፋት በህግ እንጂ ኢማራት ውስጥ በህግ ጠይቃለሁ ስላልተግባባችሁ እንጂ ትረዳለች። አንቺ ያመለከተችበትን ቀኑን ፍርድ ቤት ጠይቄትና ወደ አንቺ በቃ የእኛ ህይወት የሱስ ትረስ ማስለቀቂያ ሆኖ ይቀር። የቃ ሱስ ትረሱን እያስለቀቀ ነው በእኛ ህይወት። ማርያምን ምንም በመሰለኝና በምናምን ነው የሚያወራው እና የሱስ ትረስ ማስለቀቂያ ሆነ ህይወታችን። በቃ ህይወት የሁሉ ነገር ቢውድ ያደረግነው ህይወት አሁን ፋሲካን ጨመራት። ምንም የማታውቁሽ ጨምሯት ቁጭ አሁን እንደዚህ ብሎ ደግሞ ይሄ
ጓደኛው ቪዲዮ ይሰራልን ሄደ። ከዛ ፌስቡክ ላይ ምናምን ይለቀቃል። ቻው ዝም ብለው በሰው ህይወት ቁማር አትቀልድ። ሚኪ ወንድሜ ግባና ተናገር። እኔ የትም ቤት አላስረዳም በዚህ ጉዳይ። በቃ በዚህ ጉዳይ ነገርኳችሁ እኮ እኔ ቆለጥ የለኝም ማለት ነው። በዚህ ጉዳይ ሌላ ሰው ቤት ገብቼ ካስረዳ ወይ እኔ ቆለጥ የለኝም ማለት ነው ብዬ እኮ ነገርኳችሁ። ይሄ የመጨረሻ ምን ይመጣል ከዚህ በላይ? ስሜን ማንቋሸሽ፣ ምኔን ማንቋሸሽ፣ ምኔን ቤተሰቤን፣ ምኔን ሁሉ ነገሬን በዙሪያዬ በጠቅላላ ምን ይመጣል ከዚህ ወዲህ? በህግ እዛ ጋር ሌላ ታሪክ ሀገር ቤት ምን ሊመጣ ነው? ምን መጠመጠው በየቤቱ ትመጣለች ሴትዮዋ እዚህ ታስረዳለች፣ ሁሉን ነገር ታስረዳለች። እያንዳንዱ ልጅቷን ምስካሪ ነው የምታወራው በመሰለኝ እና በምናምን ሌላ ነገር የለውም። ሁኔታውን ሴትዮዋ ሁኔታውን ወደ እኔ ጠምጥማ ጠቅላላ የእሷ ጉዳይ ይረሳል። ከዛ በኋላ በሄደችበት ሀገር ወይም እዚህ ሆና በነፃነት ትንቀሳቀሰው ፕላን አሁን ስታየው ሚዲያው ላይ በጣም ማጆሪቲ በሚባል ሁኔታ ሜጣ ላይ ሰው ሆኜ የተገኘው እና ይህ ጥሩ አጋጣሚ ነው። ሁሉም ነገር ለማድበስበስ ማለት ነው። እኔ ላይ ጭኖ ሁሉም ነገር አሁን ሰውየው ደግሞ በጭፍን ጥላቻ ተነስቶ አሁን ጨራሽን ፋሲካን ጨመራት። ሁለቱ ነው ህዝቡን ያጭበረበሩ። እኛ በምን እናውቃለን? ጠንቋያን ቀን ሴትዮዋን አሽትተን እናውቃት። እኔ እኮ የልጆቹን አኮሞዴሽን እና የልጆቹን ህጋዊነት የልጆቹን ጥሩ ነገር አረጋግጬ በራሴ ገንዘብ መጥቼ ኃላፊነት ተሰጥቶኝ በራሴ አድርጌ ነው ልመለስ የነበረው። ጥሬ ቁርጥሜ ነው እኮ የኖርኩት። እንደማንም ቲክቶከር ልደቴን እንትን አክብሬ አላውቅም። ግን አጋጣሚው እዚህ ዱባይ ሆንኩኝ። በዚህ ጉዳይ ልደቴ መጣ። በዚሁ ልደቴን በቃ አከበርኩኝ። እዚህ እችን አጋጣሚማ ልጠቀም በህይወቴ አንዴ ብዬ ሻማ ነው ቤቴ አብርቼ ታውቃላችሁ። ቤቴ የትም አልወጣም፣ ጓደኛም አልሰበስብም። ሻማ አብርቼ እሱ ነው። ይሄ አጋጣሚ ተገኘ። እዚሁ እንትን አልኩኝ፣ አከበርኩ። በሴትዮዋ ጉዳይ መጥቼ እነሱ ኃላፊነት ተሰምቶ ይመጣች። አሁን ይሄ ጉዳይ በቂ ስላልሆነላቸው መሰለኝ ነገርየውን ጎንጉ ነው ከስር መሰረቱ ሚኪ ነበር። 57 ሚሊዮን ብር የተበሉት ሰዎች እኔን አያውቁኝም። ከነመፈጠሬም አያውቁኝም። ከነመፈጠሬ ይኸውላል የጎንደሮቹ ሰዎች ዩት ቮይስ እንደው አድርጋልኝ ላሰማችሁ። እዚህ ባለፈው እንትን ከሰሙ በኋላ እኛንም እኮ እንዲያጥበርብሮናል ብለው ብላ ቮይስ ስታደርግልኝ የማውቀው ነገር የለም። 5 ሳንቲም በቃ እንዴት የት ዓለም ላይ እውነታው ሞዴሬተራችሁ ሁላችሁም አነሳሉ። እኔ ማኔጅ ሳላረግ ሁሉንም እያስገባችሁ ነው። የሁሉንም ሞዴሬተር ቆይ አንዴ ላንሳ።
ማን ያስገባው? ሴትየዋን ላሳያችሁ። እዛ ጎንደር የተበሉት ማለት ነው። እኔን ከናካቴ በዚህ ጉዳይም አያውቁኝም፣ አላቃቸውም ቢሆኑ አይደለም የጎንደርን ሰው እንደዚህ አድርጋ የሌላውንም የምንም ቢሆን እኔ እንደዚህ አይነት ጉዳይ ላይ እሞታለሁ እንጂ እንትናለሁ ከናካቴ እንትናለሁ። ሴትዮዋንም እዚህ አውጥቼ ነበረ መለጥፋት። ቡላላ ናግባ እስኪ ቡላላ ጋይስ ቡላላ አይደለም ያ ጓደኛዬ እንትን ለማ መገርሳ መስሎኝ እኮ ነው። ቡላላ ሳይሆን ይሄ አዳነች አቤቤ ለማ መገርሳ ምናምን የሚመጣው ልጅት አለ የድሮ ጀለሳችን እሱ መስሎኝ እኮ ነው። ቡላላ አይ ቲንክ ፖለቲከኛ ነው። እኔ ፖለቲካ ውስጥ እንድታስገቡኝ አልፈልግም። ፖለቲከኞች ናቸው። አያው ቃልዬ አንቺ ባለ እሱ ባጫ እሱ መስሎኝ ነው። አይ ቲንክ ሰው ማለት እና በመሰለኝና በእንትን ነው የሚያወሩት በጠቅላላ ማለት ነው። ይህም ሆነ ይሄ ቲክቶክ ላይ ስለተቦካ አይደለም፣ ሁሉንም ህግ ነው እንትን የሚለው። ጆካ መጣል። ጆካ እናስገባው። ጆካን አስገቢው እስኪ። ኪሱ እየበረታ ነው። ማዘርም መጥተዋል። አሁን ማዘርን እዚህ ቤት አምጧቸው። እኔ እዛ ቤት ስለማሪ የትም ቤት በዚህ ጉዳይ አላብራራም ብዬ ስለተናገር እዚህ ቤት ነው። አሁን ሴትዮዋ ላነጋግራችሁ እዚህ ይምጡና ላነጋግራችሁ። እዚህ ይምጡና እኔን እንዴት እንደሚያውቁኝ ያለውን ነገር ለህዝቡም ላስረዳ። ጆካኝ ጠሯቸው። አንድ ጊዜ አስጠሯቸውማ ማዘርን አንድ ጊዜ እዚህ ይምጡና እንዴት እንደተገናኘ ብሩን እንዴት እንደተላኩኝ ምናምን እንትን እዚህ መጣው እዚህ ለህዝቡ ላስረዳ ነው እንጂ እኔ በዚህ ጉዳይ ጆካዬ የትም ቤት ከዚህ በኋላ እንግዲህ ሞት ላይ ቀር ማንቋረር ይላል ሀያቴ ሲናገር። እሱን እኛም ተናግረናል። እንግዲህ የሚደርስብህን ነገር ተወጣው በቤት ሆነ ብለን እኛ ነን ቅድሚያ የተናገርነው። የምፈራውም ነገር የለኝም ምንም። አሁን ኦልሬዲ ይመጣሉ ያለውን ነገር ማቀውን እውነታ እናገራለሁ። ኔትወርክን አክቲቭ አድርገው። አክቲቭ ነው ጆካዬ። እሱ እኛም ያለው ነገር ነው። እዛም እየሄዱ እዚህም እየሄዱ ቢወራ ያው አጀንዳ እንጂ የሚሆን በዚህ በመሀሌት ጉዳይ የትም ቤት አላብራራም። በቃ አሁን ህግ ይዞታል፣ ህግ ይጨርሷል። ግን አሁን ለክሊሪፋይ ለማድረግ እማማ ይምጡና እዚህ ጋር ክሊር ገንዘቡ ምናምን ያለው ዲቴል እዚህ ጋር ማለት ነው። ችግር የለውም። ሸር ያደርጉላቸዋል፣ ይመጣል። ሼር አድርጉላቸውና ገስት ላይ አንዳንዶቻችሁ ውረዱ። የለም እኮ እኔ ብቻ ነኝ ያለሁት። አይ እዚህ ገስት የላኩትን ነው የምልህ። ገስት ብዙ ሰው ልኳል መሰለኝ። አይ ስሟን ስላየሁት የልጅቷን ስገባ እናያታለን። አስቸጋሪ ችግር የለውም። እዚህ ባይመጡ ሌላ ቦታ ሄድና ኧረ በስመ አብ ሞት ይሻላል። የትም ቤት አልገባም በሷ ጉዳይ ጆካ ፎርዊን ማለት ነው። የትም ቤት በቃ እኔ ቤት ይመጣሉ፣ እኔ ቤት አስረዳለሁ። አለቀ በቃ እኔ ቤት አስረዳለሁ። ከሆነ አለቀ እንጂ የትም ቤት በዚህ ጉዳይ እንዲህ ከሄድኩኝ እኔ ቆረጥ የለኝም እኮ ብዬ ተናግሬያለሁ።
እሱ በዛ በዋናው ነገር በወንድነት ምላ በወንድነት ኔ ማለት በቃ እኔ በዚህ ጉዳይ የትም ከሄድኩኝ ቆለጥ የለኝም። በቃ ይኸው ነው። ብዙ ሼኮችና ብዙ ቄሶች አሉ። በስትረስ አሳበብኝ። ይመጣሉ ማሰብ ችግር የለም። ከቀን ወደ ቀን ነገር እየጎነጎኑ እንትን ይበሉ እንዴ መሲ ብርጅስቶን ይሸር አድርጉላትም አንድ ጊዜ እሷ ናት የምታመጣቸው። ወይም ሚኪ በሏት። ሌሊሳ ኩማ ጫላ ነው ብለው ስም አውጡን። ይሄ ልማታዊ ስም ነው በዚህ ሰዓት የምንቀበለው እና ጥሩ ኩምሳሪያ ነው ማን ያለው ያዋጀ ስም ነው ብለን ተቀበልን። አሁን ደግሞ ጭራሽ ሌላውን እንቀበላችሁ። እኔ የምልህ ኩምሳሪያ ያለው ጋዲሳ ኩማ ጫላ ነው ያሉት። ይሄ ልማታዊ ስም ነው። እኔ ሲጀመር በጣም ስፈልገውና ጋዲሳ አንቺ አንዱ እያለሽ እንደዚህ አማራው በቃ ሲደግፈኝ እንደዚህ ብለው ደነገጡ እና ይሄንን ማከርከሪያውን መምታት ነው በቃ ብለው ጀርባማ ጋዲሳም ወክሊሳም በርጊሳም ያንኛ ያን የሚመለከተን ነገር የለም። ግን አዳምጠኝ ቆይ፣ እሱ ላይ አይደለም የኛ ነጥባችን። አንተ ለብቻህ እንደ ብሔርም ሳይሆን ኦኬ የሆነ መልእክት እየተጻፈልኝ እያየሁ እንደ ብሔርም ሳይሆን በእኩልነት ከሁለት ብሔር ነው የወጣሁት። አባቴ አማራ ነው፣ እናቴ ኦሮሞ ናት። ቆይ ኩማ ጫላ የተባሉት የአጎቴ ልጆች ናቸው። ሊሆን ይችላል ተብሎ አዳምጠኝ። እኔ እሱ አይደለም እንደ ብሔር ብቻ ሳይሆን ሀቅ ከሆነ በዚህ ጉዳይ ሁሉም መውጣት ይሻላል። ብሔር ላይ መሮጥ ይሻላል። እነሱ እኮ ሌላ ነው እኮ እያምታቱ ያሉት። አሁን እኮ መከሰስ አለበት። ሁሉም የበላለ ሌላ አንተ ብቻ ሳትሆን እላፊ የበላ ስላለ መከሰስ አለበት። አንተ ለብቻ ለምን ትቀጠቀጣለህ? እዚህ ክላሪፋይ እናደርጋለን። የትም ቤት አልገባበት የትም። ቆይ እኔ ጠርቼ ልምጣ። አዎ ና ጆካ የጥራና ና። እኔ በዚህ ጉዳይ በሽብልቅ የሚዬ በጨራሽ ሌላ ቦታ ከገባው ሞት ይሻላል። ከዚህ በኋላ ምን ይመጣል? ቆይ እንደ ጉድ እንደምትችሉት እኮ በዚህ ነገሩን እኮ ወደ ሌላ አቅጣጫ ነው እንትን ያላችሁት የወሰዳችሁት። ሚኪ ደጋፊ የት ሊኖር ይችላል? ቤት ይኖራል። ቤት ጠቅላላ በቃ እንዲህ ያደረጋ አመሳችሁት እኮ። እየሰጣችሁን ሁሉ ተቀብለናል። እያንዳንዷን ማለት አክሰፕት አድርገናል። እግዚአብሔር ይስጥልን። ግን አንዳንድ ነገሮችን ደግሞ ነውር ነው። እንደዚህ አታርጉ። በጣም ነውር ነው። ስለዚህ ምንድነው የምናደርገው? እማማ ይምጡና እኔን የት እንደሚያውቁኝ የት እንዳዩኝ እንዴት እንዳዩኝ እዚህ እናወራለን እንጂ በዚህ በመሀሌት ጉዳይ የትም ቤት አልገባም። የትም ቲክቶክ ላይ ገብቼ ማድመቅ ያልሆንም እኔ ወሬ አልችል ምን አልችል። በራሴ ቤት ነው ወሬ አልችልም። እንደዚህ አይነት ቁም ነገር ጉዳይ ከሳከጫ ማክዬ ቴንኪ ጥንቷ በጣም አመሰግናለሁ። ከሳከጨዋታ ውጭ እኔ ምንም የማውቀው ታሪክ የለኝ። ወሬ የቁም ነገር ወሬ አልችልም። ማንም ጉዳይ ላይ ገብቼ አውክቼ የማላውቀው ለዚህ ነው። ቁም ነገር አልችልም። ምን ኧረ ኩዊኗ በጣም ዋሽተዋል እንጂ ሚኪ ነው የሚሉት እኮ ራሳቸውን እንትን ለማውራት። ሚኪ መጀመሪያ ቪዲዮ ላይ ሪከርድ ተደርጎ የተለቀቀው ቪዲዮ ላይ ምን አሉ? ሚኪ ቤተኛ ነው አሉ። ሚኪን እሺ እርስዎ የት ነው የሚያውቁት ሲባሉ አይን ያለም አውቀው እሷ ነች የምታውቀው። እሷ ደግሞ መጣ መቼ ነው ሚኪን የምታውቂው ስትባል የጥምቀት ጊዜ እኔ ጎንደር ነኝ የነበርኩት። የት ነበርኩ እኔ? እዚህ። አይ እሺ ከዛ በፊት ነው የማውቀው። በትክክል ያልተጠና ውሸት ማለት ነው።
ሪካርድ ያደረጋችሁልኝ ሰዎች ይዛችኋል። መቼም የኔ ቤተሰቦች መቼም እግዚአብሔር ሁሉን አያሳጣ፣ ሁሉን አይከልለው። ይህን ጉዳይም ችላ ብዬ ዝም ብዬ እንትን ማለት ነው። ለእናንተ ክብር ስላለኝ ነው። ለህዝቡ ክብር አለኝ። የት አባቴ ገብቼ ይኖራሉ? የካናዳ የምትሉትም ይሄ ሁሉ እንብድና ተሰርቶ የት ነው? ከማን ጋር ነው የሚኖረው? እንዴት ነው የሚኖረው? እንዴት እዚህ ጉዳይ ላይ እኮ ተጭበርብሬና ተታልዬ ምንም በማላውቀው እንደገባው ሁሉም ሰው ያውቃል። ነፍሴን ሰቅላው እዛ ታክሲ ላይ ትለጠፋለህ፣ ፕሮሞተር ትሆናለህ። ስንት ጭብ ማጭበርበር ተደርጎ እዚህ ሁኔታ ውስጥ ኢኖስ ኤቭሪባዲ ግን ግድ አለመስጠት ሰንበዲ ተነስቶ ሊሆን ይችላል በሚል ነው ፖስት ያደረገው። እየሩስ ኩማ ጫላ ዱጉማ ኩማ ጫላ ብሎ ጋቢሳ ኩማ ጫላ ሊሆን ይችላል ብሎ መታወቂያ እዛ ጋር እያለ አይዲ ተለጥፎ አይዲን ከዛ ይሄ የትራንስፖርት ምናምን አውጥቶ ይሄ አሁን እዚህ ሀገር እንደዚህ ማስወጣት አይቻልም። እንደዚህ ከውክልና ከተሰጠበት ቦታ አስወጥቶ ሙሉ መረጃን ፋይሌን ከቀበሌ አውጥቶ ሊሆን ይችላል ሊሆን ይችላል። ሂዱና ግቡና ቪዲዮ ሊሆን ይችላል። ሌባ ሊሆን ይችላል፣ እንትናም ሊሆን ይችላል እየተባለ ነው እያወሩ እንትን የሚሉት። ምንም የተደገፈ ነገር ሰው ጫፍ አለ። ምክንያቱም አሁን ሰው በእኔ ጉዳይ የተሰጠውን ላይ ይቀበላል። ንግግር ስለማልችል እኔ አሁን ደጋግሜ እነግራቸዋለሁ። የትኛውን ብሔር ላይ መደበቅ አላማውም የለም። 5 ሳንቲም ተደብቄ ማላገኝ እንጂ ፕሮሞት የማደርገው ጎንደርም ስለምወደው ደስ ስለሚል በጎንደር አንድ ነገር ጌምን ተጫውቼ አላውቅም። ምንም ነገር ሆኜ አላውቅም። ጃኖ ለብሳለሁ፣ ደስ ይለኛል። አባቴ አማራ ነው፣ ጎንደር ወንድሞች አሉ፣ በጣም ብዙ ወንድሞች አሉ። 50 አለቃ ጥጋቡ ገብሬ የወለዳቸው ዝም ብሎ የተፈጠረ ነገር አይደለም። የወለዳቸው ወንድሞች አሉ። ወንድሞች ይመጣሉ አስፈላጊ ሆነ። እናቴ ደግሞ ኦሮሞ ነኝ። እሱንም አልደብቄ አላውቅም፣ እናገር ነበር። አሁን ከቅርብ ጊዜ ወዲህ እንደው ሳይድ እኔ ሳይመስለኝ ይዣለሁ መሰለኝ። በዛ በጣም ብዙ ሰዎች ይጠሉ ነበር። ይሄ ምቹ ጊዜ ገጠማቸው። ግን እኔ ጥላቻ ያለብኝ ስለሚመስላቸው ለሌላ ለማንም ዘር እኔ ጥላቻ የለብኝ ለማንም። ከዛች ተቆርጣ የወጣችው ቪዲዮ ናቸው የሁሉ ታሪክ የፈጠረብኝ ሰውን እንዳያገናዝብ በጭፍን በረገጣ ይሄ ብልጽግና የቀጠረው ካድሬ ነው። ይሄ እንደዚህ የተባለ እያስፈራሩኝ በዚህም እኔን ለማጥፋት የነበሩ እንዲጭፍን አድርገዋቸው ማለት በዚህም በቃ እንትን እንድል ማለት። አሁንም እግዚአብሔር ከእነሱ መንጋጋ ያስወጣኛል። ሀቄን አውጥቶ ዋናው ነገር በይሆናል ነው። እያንዳንዱ ነገር የሚሰራ በይሆናል በይመስለኛል። ከዚህ በኋላ እንግዲህ ሞት የለ። ማን ምን ሊያመጣ ነው ከዚህ በኋላ? እንደዚህ አድርገው ነገሩን እንትን ካደረጉት በኋላ ማለት ነው። ጭራሽ አሁን ሴትዮዋ እዛ 57 ሚሊዮን ስትበላ ግብረ አበር ነበረ። ማኪዬ ቴንክ ሴትዮዋ እና ይበሏት እና እዚህ መጣ ታስረዳ በደንብ እንጂ እኔ የትም ማለት ለማንም አላስረዳ። አዎ ቲጂዬ ልጄን ካየዋት ብለው እንዴ ሴትዮዋ እኮ በቃ ነፍስ እያስጨንቃቸው ወደኛ ልጄን ካየዋት 6 ዓመት እኔ ልብ አድርጌም እኔ መስማት አሁን እኔ የሰው ልጅ እንዴ
አሁን አንቺ ሰምተሻቸዋል። ይሄን ማለታቸውን ራሱን ያልሰማው ብዙ ሁሉም ላይፍ ተከታትያለሁ። ግን አሁን የሰው ልጅ ቢያንስ 30 ደቂቃ ካወራ 10 ደቂቃ ያወራትን እንኳን አልይዝም በጭንቅላቴ። እዚህም የደረስኩት እኔ በደደብነቴ ምንም ስለማላቅ ነው እዚህ የደረስኩት። በአቅ ኖሮ እዚህ አልደርስም ነው። ምክንያቱም መሀይብ ደፋር ነው። በቃ ወደፊት ነው ሁሉ ነገር። እኔ አልሰማም። ሰው አድምጦ መናገር ነው አልችልም። እንደዚህ አሁን ፖይንት ማስጣልባብ ቅድም ሲያወሩ ነበር በትክክል ደስ እያሉ። እኔ አልችልም። እኔ መሳቅ በልቶት ከፈታ ማለት ከጭንቀት ነፃ አይነት ህይወት ነው ይኖርኩት በህይወቴ ማለት ነው። ፈራ እግዚአብሔርም የላቸው። ሴትዮዋ ሚኪ ቤተኛ ነው ብለው ሲያበቁ አሁን ሲጠየቁ እኔ አላውቅም፣ እሷ ነች የምታውቀው፣ እሷ አይተዋለች። እሷ ደግሞ ሲታይ እኔ ያየሁት የጥምቀት ጊዜ ነው ብሎ ከዛ ቤቱ የት ነው ትባላለች። ቤቱን ሁላ አታውቀውም። እኔ ያየችበትን ቤት አታውቀውም። ቤቱን ሚኪ ያውቀዋል አለች። ሰዎቹም ያውቃሉ አሉ። ማዘር እነማን ናቸው ሰዎቹ ብለህ ጠይቅ ከመጡ ማዘር። ቺን ፖይንት እንደዚህ ጻፉልኝ እስኪ እኔ ቤተሰቦች። እኔ እንደው ደንዝሻለሁ በምን አንዳንድ ገንቢ ሀሳብ ሊኖር ስለሚችል አትገልፍጥ፣ አቀናውጣ። እኔ ለራሴ ስትረሱ ሊገለኝ ነው። ምን ውስጥ እንደገባው ራሱ በሉኝ እኮ በቡዳ በሉኝ እኮ በቃ ያለኝ ይቻለችን ብዬ ወጥ ስል ነፉኝ እዛው። ጥጋቤን አልችል ብዬ ስዋይን ገባው። ትበላለ ዴቭልስ አይ እየተባልኩ ከተቱልኝ። እግዚአብሔር ብቻ ከዚህ ያውጣኝ። እኔ የትን ቤት ገብቼ አላስረዳም። በዚህ ጉዳይ በጭራሽ አላስረዳም። ኔቨር ኤቨር አላስረዳም። ሞት ይመጣል። እዚሁ እኔ ቤት ከእንትን ካለ እኔ ቤት ጥያቄም ካላቸው ማንም ሰው ጥያቄ ካለው እኔ ቤት መጥቶ መጠየቅ ይችላል። ሰው ቤት አላሞቅም። በዚህ ጉዳይ ህግ ይዞታል ጉዳዩን፣ ህግ ይጨርሰዋል። ጠበቃ እናስገባ እስኪ ጠበቃ እንዴት ነህ መኪ? ሰላም አለቃ፣ እንዴት ነው? አሎ አሎ፣ ሁሉ ሰላም። አላውቅም፣ ያው ጠበቃ ሲል ያስገባው ጠበቃ ነው። ይቅርታ በእናትህ የአንተ ሰዎች ያቁኝ ይሆናል እዚህ ያሉት ማለት ነው። ጥብቅና ኢትዮጵያ ነው ይሄ ነው። ያ አይ ጥያቄ ሳይሆን እንደው ኮንሰልት ለማድረግ ነው። እና አንድ ነገር ስትናገር ስለሰማሁህ ነው። ጉዳዩ በህግ ተይዘዋል ስላልክ በህግ የተያዘ ጉዳይ ላይ ደግሞ ኦፊሻሊ ላይፍ ላይ እንደዚህ ወጥቶ ማውራትና ስለዛ ጉዳይ ዲስከስ ማድረጉ ምናልባትም አስቸጋሪ ስለሚያደርገው ብዙ የምናወራው ነገር ይኖራል። ግን እንደው ለጊዜው ግን አስቸጋሪ ስለሚያደርገው ቆጠብ ብለህ ጉዳዩን በህግ መከታተሉ የሚሻል ይመስለኛል። አሁን እዚህ ጋር የምታብራራው ነገር ለዳኛም ለአቃቤ ህግም ለፖሊስም ይሄን ያህል ትልቅ ነገር ላይኖር ይችላል።
ሀቅህን ማውጣት የምችለው ፍርድ ቤት ነው። ማብራራው እዚህ ላደረሰኝ ህዝብ ነው ሄኖኪ። ለእኔ እዚህ ስደርስ ከመሬት ተነስቼ ነው እዚህ ጋር ታፕታፕ ያደረገው ኮሜንት የሚጽፈው እያንዳንዱ እዚህ ጋር የምታየው ሰው እዚህ ያደረሰኝ እና ይሄ የህግ መያዙ የህግ ተይዟል። ግን ለዚህ ደግሞ ህዝብ ሀቄን እንዲያውቅ ሁኔታውን የማስረዳው እዚህ ጋር ላለ ማህበረሰብ ነው እንጂ እዛ ህግ ላለው ቀርበን እናስረዳለን። የትም ዓለም ላይ ብትሆን እኮ ማንም የሚቀርብልህ ታሪክ የለም። ለህግ የሚገባው እናስረዳለን። እዚህ ጋር ደግሞ እነሱ የሀሰት ውንጀላ እየወነጀሉ ስለሆነ ህዝቡ ሀቁን እንዲያውቅ አሁን ሁሉን ነገር ሴትዮዋ ቤተኛ ነው ብለው ሲያበቁ መልሰው ሚኪን በአካል አይተውታል ሲባሉ እኔ አላየችው አላውቅም ያየችውም እሷ ናት ብለው ያመጧት ሴትዮ ራሱ ምኑ መድረሻ የሌለው ነገር ነው የምታወራው። እና ህዝቡ ይሄንን የሚያያል። አንዳንድ በጥፍን ጥላቻ እንትን ያሉ ሰዎች አሉ ሚዲያ ላይ ስሜን እንትን ለማለት እዚህ ድረስ ደርስ የ6 ዓመት ልፋት ነው። አሁን ይሄ ቲክቶኬ 6 ዓመት ሙሉ ስርዓቴን ጠብቄ ምን ሳልል እንትን ያደረኩትን ነው በአንድ አዳር ዳሜጅ እያደረጉብኝ ያሉት እና ለዛ ነው